ማረሻው ጎራዴ ውሃው ደሞ ነቤ ለሞቱት ወገኖቻችን የህሊና ጸሎት እናድርግ። እንዳለመታደል ሆኖ ያው ሰልፍ ስልጠና ግማሹ በስራ ግማሹ በተለያየ ምክንያት ይቀራል። ግን የወገኖቻችን ደም የኛ ደም ነው በሚል እኛ ያለነውን በቃልን አሁን ወደ ፕሮግራማችን እንገባለን። የመክፈቻ ንግግር ወንድማችን ዲና ላይ ያደርግልናል። ወደ እሱ በራለን። እሺ አመሰግናለሁ። ዋንደና መጣችሁ አጠር ያለች የመክፈቻ ጽሑፍ አቀርብላችኋለሁ። ዛሬ እዚህ የተገኘ ነው በአርሲ በግፍ የተጨፈጨፉትን ኦርቶዶክሳዊ ወገኖቻችንን ለማሰብ፣ ስለ ወገናችን ለመጮህ፣ ያለ ፍትህ ስለተገደሉ ዜጎቻችን ለማሳሰብ መፍትሄ እናገኛለን ብለንም ሳይሆን ሀዘናችንን ለመጋራት ነው። ስለ ወገኖቻችን እንደሚገደል ለማሳየትም ጭምር ነው። በስቃይ ውስጥ ስላሉት ወገኖቻችን በተቻለን አቅም ድምፅ ለመሆን ነው። ህዝባችን ያለማቋረጥ ይገደላል። የመንግስት ከለላ የለውም። ተደጋግሞ ወንጀል ይሰራበታል። ያለፉት 8 ዓመታት የህዝባችን የግድያ ዜና ተለምዷል። እኛም ዜናውን ለምደን ልበደንዳና ሆነናል። ነገራችን ሁሉ ጊዜያዊ ነው። ትግላችን ያዝ ለቀቅ ይበዛዋል። ዓላማችንን አጽንተን መያዝ አንችልበትም። በደላችን ሲበረክት እኛ መጠንከር ነበረብን። ስቃያችን ሲበዛ መተጋገዝ ነበረብን። በአሰቃቂ ሁኔታ ሲገድሉን አብዝተን መጮህ ነበረብን። የእኛ ነገር ግን የተገላቢጦሽ ነው የሆነው። የሬሳ ክምር እያየን የማንደነግጥ፣ የወገናችን ቁስል የማይገደል ልበደንዳኖች ሆነናል። ሞትን፣ ግፍን፣ ወንጀልን እንደ ቀልድ ተለማመድን። ነገሩን እኛ እንዳልተፈጠረ ብንቆጥረውም ስር እየሰደደና እየተባባሰ ሄደው በሃይማኖታቸው ምክንያት ተገደሉ፣ ታረዱ የሚለው ዜና እየበረከተ ነው የመጣው። ኢትዮጵያ ውስጥ ያለው ስርዓት በአሁኑ ወቅት ዜጎችን ለመግደል ምክንያት ነው የሚፈልገው። ቢላ እየሞረደ የሚጠብቀው የዜጎችን ሞት ነው። ዜጎች በማንነታቸው እየለየ ለማረግ የተዘጋጀ መንግስት ነው። ስርዓቱ ከራሱ ለማራቅ አንተን ለመበየንና ህይወትን ለመቅጠፍ ሁሌም ዝግጁ ነው። የሰው ህይወት የረከሰበት ዘመን። ንጹሐን ዜጎች እንደ ቅጠል ይረግፋሉ። አብያተ ክርስቲያናት ይቃጠላሉ። ካህናት ይገደላሉ። ሕፃናትና ሴቶች ይደፈራሉ። ንጹሐን ከቀያቸው ይፈናቀላሉ። ወንጀሉ ድብቅ አይደለም። በአደባባይ ታቅዶ ዝግጅት ተደርጎ በዝት ሆኖ እየተፈጸመ ያለው የመንግስትን መዋቅር የሚጠቀሙ የተደራጁ አጥቂዎች ናቸው ወንጀሉን የሚፈጽሙት። በአርሲ ያሉ ኦርቶዶክስ እምነት ተከታዮች ድረሱልን እያሉ መጮህ ከጀመሩ ቆዩ። አድኑን እንዳሉ የሚታደጋቸው ጠፍቶ ያለ ርኅራኄ በግፍ ተጨፈጨፉ። ለሞታቸው የተጠየቀ ኃላፊነቱን የወሰደ ማንም የለም። ደማቸው በከንቱ ፈሰሰ። የብልጽግና መንግስት ገዳዮችን ትቶ መገደላቸው ልክ አይደለም ብለው የተቃወሙ የሃይማኖት አባቶችንና ጋዜጠኞችን በማሰር መንግስታዊ አቅሙ ምን ላይ እንደሆነ በግልጽ አሳይቷል። አቅሙ ለስልጣኑ ያሰጉኛል ለሚላቸው ፈጣን እንደሆነ አሳይቷል። ህዝባችን በከፍተኛ ተስፋ መቁረጥ ውስጥ ይገኛል። መፍትሄው ከመንግስት መጠበቅ ካቆመ ሰነበት። ሞቱና ሀዘኑን ተላምዶ መራራ ሀዘን ተቀባይ ሆኗል። መፍትሄው መደራጀት፣ የተደራጀው መደገፍ፣ ሞትን መጋፈጥ ብቻ ነው። እንዴት ህዝብ እጅን አጣጥፎ ተቀምጦ በወንጀለኞች ይገደላል? ሞቱን ፍትህን የሚሰጠው የለም። አንድ እውነት ቢኖር ኦህዴድ መራሹ ብልጽግና ዝምታን ከፍርሃት ነው የሚቆጥረው። ጨዋነት፣ ትሁትነት፣ ታጋሽነት መዝገበ ቃላቱ ላይ ነው። መልካምነትን መዘባበቻ ነው የሚያደርገው። ባለጌን በሚገባው ቋንቋ ማናገር ያስፈልጋል። ሁሉም በጋራ በመሆን ድምፁን በማሰማት በመጋፈጥ በመታገል ካልሆነ ዝምታ መፍትሄ አይሆንም። ድምፃችንን እናሰማ። ወንጀለኛን ወንጀለኛ፣ ገዳይን ገዳይ እንበል። አገር አፍራሾችን፣ ከፋፋዮችን ወግዱ ማለት የኛ ድርሻ ነው።
ግፍን ለመቃወም ሰው መሆን በቂ ነው። ጥቃትን ለመቃወም ሰው መሆን በቂ ነው። ግፈኞችን ለማሳፈር ሰው መሆን በቂ ነው። ጉዳዩ የሃይማኖት ጉዳይ አይደለም። እስላም ክርስቲያን ሳይል የሚገድል አካል እስካልተወገደ ድረስ በየጊዜው መገደላችን አይቀርም። አብይ አህመድ ዘመኑ ሁሉም በየተራ ይገደላል። በተለይም አማራውና ኦርቶዶክሱ ሆን ብሎ በታቀደና በተደራጀ መልኩ የሥርዓቱ ዋነኛ የጥፋት ኢላማዎች ናቸው። ችግሩን ከምንጩ ካላስቆምነው ሞት ሁላችንም ቤት በየተራ ይገባል። በዚህ በስዊድን ላለፉት 3 ዓመታት በወለጋ የነበረውን አሰቃቂ ድርጊት ተቃውመን ፍትህን ጠይቀናል። ወላሂ ሁለተኛ አማራ አልሆንም እያለች የተማጸነች ጨቅላ አስታውሰን ስለ ፍትህ ጮኸናል። ገዳዮቹ አሁን ደግሞ ወደ አርሲ ዘምተዋል። ተመሳሳይ ታሪክ፣ ተመሳሳይ እልቂት። ንጹሐን ምስኪኖች ትላንት በአማራነታቸው ዛሬ በማህተባቸው የግፈኞች ሰለባ ሆነዋል። መንግስት ተከላካይ ሊሆን ቀርቶ ለገዳዮች ካራ ስለው አቀባይ ነው። ወንጀለኞችን ሸሽጎ ይከላከላቸዋል። መፍትሄው በመደራጀትና በህብረት በመቆም ሁለንተናዊ ትግል ማድረግ፣ መተጋገዝ፣ ደጋግሞ ድምፅን በማሰማት በተቻለ አጋጣሚ የሥርዓቱን አስከፊነት ለዓለም ህብረተሰብ ማጋለጥ ነው። ወደ ጎን ያለ ልዩነትን በመተው በህብረት የጋራ ጠላትን መታገል ያስፈልጋል። ሁላችንም በተቻለን ሁሉ ይህ አስከፊ ስርዓት እስኪወገድና ወገናችን እውነተኛ ሰላም እስኪያገኝ በርትተን መታገል ይኖርብናል። ድምፃችንን ደጋግመን ስናሰማ ለውጥ ይመጣል። በመጨረሻ በሚደረገው ግፍና በደል አብዛኛው ሰው ቸልተኛና ራስ ወዳድ ነው ብንልም አንዳንድ ጠንካሮች፣ ቆራጦች፣ አዋቂዎችም አሉ። ስለ ወገናቸው፣ ስለ ህዝባቸው ሌት ተቀን የሚለፉ ጊዜያቸውን፣ ጉልበታቸውን፣ እውቀታቸውን ሳይሰስቱ ለህዝባቸው የሰጡ የሚተቸውን እንደምንተቸው ሁሉ መልካም ተግባር የፈጸሙትን ማመስገን ያስፈልጋል። በዚህ አጋጣሚ በዚህ ሳምንት መጀመሪያ በልዑል አስፋወሰን አስራተ ካሳ የተሰራውን እጅግ የላቀና ድንቅ የዲፕሎማሲ ስራ ሳናደንቅ አናልፈው። በኢትዮጵያ በአማራው ህዝብና በኦርቶዶክስ እምነት ተከታዮች ላይ እየደረሰ ያለውን የዘር ማጥፋት ወንጀል ለማጋለጥ ላደረጉት ድንቅ ጥረት ምስጋናችን ካሉበት ይድረሶት። ያደረጉት ተግባር እጅግ አስደናቂና በታሪክ ጊዜም የሚዘከር አኩሪ ተግባር ነው። አብዛኛው ሰው ሞልቶልኛል ከሀገር ርቅ ያለው ምን አገባኝ ብሎ ምኞቱን በሚያሳልፍበት በዚህ ክፉ ወቅት ልዑል አስፋወሰን አስራተ ካሳ ስለ ወገኖች ለሚያደርጉት ሁሉ ክብር ይገባውታል። እዚህ ስዊድን ስቶክሆልም ያለን ወገኖች እጅግ ኮርተናል። ይህን የዛሬውን መልእክት የምዘጋው ሁላችንም ባለንበት ሞቅ ያለ ጭብጨባ ለልዑል አስፋወሰን አስራተ ካሳ ያለንን ክብር እንድንገልጽ በትላቅ እገልጻለሁ። አመሰግናለሁ። አሁን ደግሞ ፍክር እንላለን ከመስኩ ጋር State sponsor. Violence in Ethiopia. Violence in Ethiopia. Violence in Ethiopia. Violence in Ethiopia. Stop. Genocide. Genocide. Against Orthodox. Christian in Ethiopia. Christian in Ethiopia. Stop. The genocide. The genocide. Against Orthodox. Christian. In RC. Ethiopia. Stop. The slaughter. In RC. Stop. Government. Killings. Hands off. Orthodox. Church. In Ethiopia. Stop. The Christian. Massacre. Enough. Stop. The killing of Christians. In Ethiopia. Stop. The shedding of Orthodox blood. Stop. The burning of churches in Ethiopia. Stop.
Stop. The blood of RC. Demanding justice. The blood of innocent. Demanding accountability. Stop. State sponsored violence in Ethiopia. Stop. Genocide against Orthodox in Ethiopia. Abiy Ahmed is the cause. Wahhabi extremes slaughter innocent people in Ethiopia. Our priest. Where? Slaughtered by Wahhabi extremes, unorthodox priests was killed by extremists. Justice for our priest and all innocent people. Stop the slaughter in RC in Ethiopia. Stop state sponsored genocide against Ethiopia. Stop state sponsored genocide in Amara in Ethiopia. Sweden, listen us. Pursue investigation of human rights violation in Ethiopia. Sweden, listen us. Investigation of Amara genocide in Ethiopia. Orthodox genocide in Ethiopia. No more dictator in Ethiopia. Abiy Ahmed is killing our families. He is a killer. He is a genocider. He's a liar. He's imposter. No more dictator. No more genocide in Ethiopia. Stop state sponsored genocide. Christians in Ethiopia. Stop state sponsored Amara genocide in Ethiopia. እናመሰግናለን። ሰብሰብ ብለን አሁን ባሻገር ደግሞ ንግግር ያደርጋል። ምን መዘጋጀት ሊያስፈልግ ይችላል። እኔ ይሄን ነገር የማየው ተቀበልሳውተው ይሄ ሲባል ያንተ መንግስት ደግሞ እኛን ያገለለ ነው። በተለይ አማራውን ያገለለ እንደሆነ የታወቀ ነው እና ይሄን በደጋገም አይሆንልኝና በአማራው ላይ የተቃጣው ሁኔታ ኦርቶዶክስ ደግሞ ከአማራው ጋር ብቻ ያያይዙታል። ግን የተለያዩ ብሔረሰቦችም ያሉበት ነው። አሩሴ ውስጥ የተሰራው ያ ነው። ግን ዋናው ግን ዓላማቸው ምንድነው? አማራውን ለማጥፋት የሚያደርጉት ትግል ነው።
ለምንድን ነው እኛ አሁን በዚህ አይነት መንገድ እየወጣን የምንጮኸው ብዬ ሳስብ በተለይ ሃይማኖትን በሚመለከት ነገር መምራት የነበረበት ካህናቱ፣ ቀሳውስቱ ቤት ልባችን ውስጥ እናስቀምጥ። አሁንም ቢሆን እኔ ትልቅ ችግር ያለው ምዕመናኑ ጋር ነው። ምዕመናኑ በአሁኑ ጊዜ ማድረግ ያለበት ምንድን ነው? ከጳጳስ ጀምሮ ያሉትን ቀሳውስቱን፣ ካህናቱን ግፊት ማስቀመጥ አለበት በእነሱ ላይ። ይህ ሰላማዊ ሰልፍ እናንተ ምሩ ብለን ከሰርገስ ቶሪ ተነስተን መዞር አለበት። እነሱ ይምሩ። ይሄ ከአብይ ጋር ያለው ፍቅር በጣም አደገኛ ነው። እነሱ መለየት አለባቸው። አንድ ይሄ። ሁለተኛ የሃይማኖት አባት ብዙ ጊዜ በአፄ ፋሲል ጊዜ የተሰራ አንድ ነገር አለ። ባጭሩ ነገር አፄ ሱስንዮስ እንደመጡ ከአሁን ጀምሮ ሃይማኖታችን ሌላ ሃይማኖት ውሰዱ አሏቸው። ከአሁን ጀምሮ ካቶሊክ ሆኛለሁ እናንተም ካቶሊክ ሁኑ። የኢትዮጵያን ሃይማኖት አይ እኛ ሃይማኖት አለን ሌላ ሃይማኖት አንፈልግም ይላል። አሁን ምን ሆነ? አይ በሚል አዋጅ አወጡ። አዋጅ ሲያወጡ ምንድን ነው ያደረገው? በንጉሱ ላይ ተነሳ። ንጉሥ አይከሰስ ሰማይ አይታረስ የሚባልበት ሀገር በንጉሱ ላይ ቀሳውስቱ ተነሱ። ቀሳውስቱ ካህናቱ ተነሱ። ፋኖ ሆኖ የመራው ቀሳውስቱ ካህናቱ። አሁን ሀገራችንም አሁን ይህን ለመምራት ቀሳውስቱ ካህናቱ ቢነሳ የበለጠ ይሆናል። እና ምንድን ነው ያደረገው? ሃይማኖት ይመለስ፣ ፋሲል ይንገስ ነው። ፋሲል ማን ነው? የአፄ ሱስንዮስ ልጅ ናቸው፣ አባት ናቸው። የአፄ ሱስንዮስ አፄ ፋሲል ሃይማኖት ይመለስ፣ ፋሲል ይንገስ አለ። ፋሲልን አመጣ ስልጣን ላይ። ያኛው ንጉሱ እንትናቸውን ቀየሩ፣ ከስልጣናቸው ተወገዱ በራሳቸው መንገድ። ምክንያቱም ህዝቡ አደመባቸው ከቀሳውስቱ ጀምሮ እና ሃይማኖት ትልቅ ሮላል በዛች ሀገር። ይህን ቆርጦ መነሳት ያለበት ካህናቱ ነው፣ እኛ መምራት ያለበት። ይሄን ደግሞ ካህናቱ እንዳይነሳ ምክንያት የሆነው ምዕመናን ነው። ምዕመናኑ ክራብ ያስቀምጥ ወይ ደግሞ ይጠይቅ፣ ጫና ያስቀምጥ። ይህን ጫና ካስቀመጠ ይቻላል፣ የማይቻል ነገር የለም። ካህናቱ ሄዱ፣ ይሄ ምዕመናኑ ሄዶ ካልተሰበሰበ ከጳጳስ ጀምሮ ቀሳውስቱ ምንም እኮ የሚሰራው ስራ የለም እና ይቁረጥልን አንድ ሁለት ጊዜ። ስለዚህ በአሁኑ ጊዜ ይሄ ግፍ እየተሰራ ያለው ብዙ ጊዜ አይታችሁ ከሆነ አሁን አብይ ነው የምንለው፣ እርግጥ አሁን ፊት ለፊት የሚታየን ነው። ግን የእኛ ትልቅ ጠላታችን ይሄ ስርዓቱ ነው ብለን በአንድ አቋም ነው። ስርዓቱ ነው ስንል ህገ መንግስቱ እና የዘር ፌዴራሊዝም ይሄን አጥቆ ደግፎ እዚህ ያደረሰው ይሄ ስርዓት ይሄ ሁኔታ ነው እና ይሄ ህገ መንግስትና የዘር ፌዴራሊዝም። ስለዚህ እኛ ስርዓቱ ነው ስንል ስርዓቱ ደግሞ አጠቃኝ የሆኑ ለማናቸው እንደሆነ እንደ ወያኔ ይሄ ኢህአዴግ ባለ ነበር። አሁን ደግሞ ኦሮሞማ ምትቆሙ እነዚህ ሁሉ የታቀፉት በኦነግና በትህነግ ይህ ጣጣ ያመጡብንም እነሱ ናቸው። ስለዚህ ጸረ ስርዓት ነው ከቆም የስርዓት አቀንቃኝ የኛ ጠላታችን ይህ ነው። ምክንያቱም ጸረ አማራ ነው፣ ጸረ ኦርቶዶክስ ነው፣ ጸረ ኢትዮጵያ ነው እና አቋማችን ቁልጭ ያለ የሚሆንና ለወደፊት ተሰባስበን በአንድነት ልንታገል የምንችለው ይሄንን ተግባራዊ ስናደርግ ብቻ ነው ብዬ ነው የማምነው። እና በተቻለ መጠን ዛሬ አሁን የምናደርገው ግን የመቸገር የመጨነቅ ሁኔታ ያመጣው ነው። አሁንም የምናደርገው ግን በጣም ያስመሰገንና ጥቂት ሆን ብዙ ሆን አይደለም። ዋናው ነገር በዲቮሽን ቆርጦ መነሳት። ቆርጦ የተነሳ ህዝብ ይሄን መመስገን ያለበት ህዝብ በዛሬው እዚህ ሀገር ለምሳሌ በዓል ነው። በዚህ በበዓሉ የፈለገው ነገር ይቅር ብሎ ተሰባስቦ ይሄን ማድረጉ ትልቅ ነገር እና በዚህ ነው የማየው። በተቻለ መጠን ጠላታችን አብይ የሚያራምደው ስርዓት ወያኔ የሚያራምደው ስርዓት ስለሆነ ስርዓቱ ላይ ብቻ እናተኩር ነው ብለው ስርዓቱን ለመጣል ከታገል አቋማችን አንድ ሆነ እና አመሰግናለሁ። የምለው ነገር የለኝም። እናመሰግናለን። እንግዲህ አሁንም
አብይ አህመድ እስካለ ድረስ ኢትዮጵያ ውስጥ ሞት አይቀርም። ምክንያቱም በአፉ የተናገረው ነው። ትናንትና ነበር፣ ዛሬም ይቀጥላል፣ ወደፊትም ይቀጥላል ነው ያለው። የእሱ ስልጣን መቆያ ህዝብ በማለት ነው። እኔ እንግዲህ እንደ አንድ ኢትዮጵያዊ ወገኑ እንደሚከፋው ሞተብኝ ዘመድ እናቴ ሞታ አልመጣም ወይ ለቅሶ ለምን ተመለሰች አፈርን አልብሶ ዛሬ ያገሬ። ስለዚህ ይሄን መንግስት የምንቃወመው የግል ሰልፍ ብቻ ስንመጣ አይደለም፣ ህብረት ስናደርግ። ህብረት ከሌለን ደግሞ የቴዲ ዘፈን 10 ሆኖ አንድ ነገር በላት እንዳለው በተናጠል እየተበላንላቸው እንዳንገኝ ይፈራል። ምክንያቱም መበተን ስለተያዘ እኛን ማጥፋት ስለተያዘ አይቆምም። ኢትዮጵያ ውስጥ አብይ እስካለ ድረስ የሞት አይቆምም። አብይ እስካለ ድረስ መገደል አይቆምም። አብይ እስካለ ድረስ ኦርቶዶክስ መጥፋት አይቆምም። ምክንያቱም ጠላቴ ነው ብሏል። እንቅፋት ነው ለብልጽግና ኦርቶዶክስ እንቅፋት ነው። ቅዳሴ ይቁም እኮ ብሏል አይደለም? ይረብሻል። ቅዳሴ ይቁም ይረብሻል ያለ ሰው ምክንያቱም አይፈልገውም። ስለዚህ ህዝቡን ማጥፋት ነው። ከስሩ ያሉት እንደነ ዳንኤል ክስረት አይነት ሰዎች አሉ። ስለዚህ ያንን እያሰብን ትግላችን ይቀጥላል። እኛም አናቆምም፣ ለህዝባችን እንጨዋለን። አሁን ደግሞ ከእህታችን ጋር መፈክር እናሰማለን። በኢትዮጵያ በኦርቶዶክስ ክርስቲያኖች ላይ የሚደርሰውን ጭፍጨፋ ይቁም። በአርሲ በኦርቶዶክስ ክርስቲያኖች ላይ የሚደርሰው ጭፍጨፋ ይቁም። በኢትዮጵያ ዘር ተኮር ጥቃት ይቁም። በኢትዮጵያ ሃይማኖት ተኮር ጥቃት ይቁም። መስጊድን ማፍረስ ኢማሞችን መግደል ይቁም። አብይ አህመድ ስልጣኑን ይልቀቅ። ኦርቶዶክስ ክርስቲያኖችን በመግደል አጀንዳ ማስቀየር አይቻልም። ፍትህ ለአርሲ ኦርቶዶክስ ክርስቲያኖች። ፍትህ ለአርሲ ኦርቶዶክስ ክርስቲያኖች። ዘር ተኮር ጥቃት በኢትዮጵያ ይቁም። ሃይማኖት ተኮር ጥቃት በኢትዮጵያ ይቁም። የአርሲ ህዝብ ስንዴ ሳይሆን የቸገረው ፍትህ ነው። የአርሲ ህዝብ ዱቄት ሳይሆን የስንዴ ዱቄት ሳይሆን የቸገረው ፍትህ ነው። የአርሲ ህዝብ ፍትህ ነው። የአርሲ ህዝብ ፍትህ ለአርሲ ህዝብ ፍትህ ለአርሲ ህዝብ ፍትህ ለአርሲ ኦርቶዶክስ ፍትህ ለአርሲ ኦርቶዶክስ። በኢትዮጵያ በአማራ ላይ የሚፈጸመው ጭፍጨፋ ይቁም። በኢትዮጵያ አማራ ህዝብ ላይ የሚፈጸመው ጭፍጨፋ ይቁም። በኢትዮጵያ በአማራ ላይ የሚደረገው ጭፍጨፋ ይቁም። ካህናትና መነኮሳትን ክርስቲያኖችን መግደል ይቁም። አብይ must go. No more dictator. ዘር ተኮር ጥቃት በኢትዮጵያ ይቁም። እምነት ተኮር ጥቃት በኢትዮጵያ ይቁም። ኦርቶዶክስን መጨፍጨፍ በኢትዮጵያ ይቁም። ቤተክርስቲያንን ማፍረስ ማቃጠል በኢትዮጵያ ይቁም። ፍትህ ለኢትዮጵያ ኦርቶዶክሳውያን፣ ፍትህ ለኢትዮጵያ ሕዝብ፣ ፍትህ ለኢትዮጵያ ለአማራ ሕዝብ፣ ፍትህ ለኦርቶዶክሳውያን፣ የታሰሩ ቀሳውስትና ዲያቆናት ይፈቱ። የታሰሩ ዲያቆናትና ቀሳውስት ይፈቱ።
ፍትህ ለኦርቶዶክሳውያን በኢትዮጵያ ፍትህ ንግግር አለ መስሎኝ። እሺ እናመሰግናለን እህቶቻችን በርቱልን። አሁን ቀጥለን ደግሞ የሮቢቱ ልትታደም ስርዓቱ ካልተወገደ ድረስ መቼም ለቃ አልወጣም። አብይ ምናልባት ከልጆቹ በተለየ ጨካኝ ያለ ነገር ሊመስል ይችላል፣ ግን ያው ናቸው። ዞሮ ሁሉም ያው ናቸው። ወያኔም እንዲሁ ሲያደርገን የኖረው በራሱ ስልጣን ሲል፣ አሁን ደግሞ የኦሮሞ መንግስት ቀጥሏል። ሌላውም ይመጣል። እኔ የምለው ጠላቶቻችን ይህን ስርዓት የሚያራምዱት ናቸው፣ ብአዴንን ጨምሮ የብአዴን አሽከር የሆነ ሁሉ ይህን ስርዓት ማያወግዝ ጳጳስ ሁሉም ቢሆን ለመጣላት ለመቃየም ለመድፈር አይደለም፣ ግን እውነቱ ያለው እዛ ጋር ነው። እየታረድን እየሞትን ፊትን አገር በሰላም ተቀምጦ ምንም እንዳልሆነ ማድረግ በጣም የሚያሳዝን ነው። እነሱ ቅን ልቦና ቢኖራቸው እንዳለ ምእመኑ እዚህ ሀገር ያለው ከመንቀሳቀስ ብዙ ነበረ። የሰው ኃይል ደግሞ ታወራ እዚህ 3-4 ሆኖ መቆም አይደለም። ለውጥ የሚመጣው በዛ መንገድ ነበር። እነሱ እየባረካቸው ነው። አሁንም እነሱ እንዳይቀየሙ እየተጠነቀቁላቸው ነው። መቼ ነው ነውር የሚሆነው? መሞት መግደል ነውር የሚሆነው መቼ ነው? የሚገደሉ ሰዎች ወይም ደግሞ አትግደሉ ያሉት ሰዎች ሲታሰሩ ዝም ነው፣ በጣም ነውር። ስለዚህ እኛ ነን ነውረኞቹ፣ ክርስቲያኖቹ፣ አማሮቹ ከላይ ስልጣን ያዙት በሙሉ በጣም አጸያፊ ከገደሉም በላይ የምንቀየመው በእነሱ ነው። አሁንም ቢሆን ልቦና ይስጣቸውና ወደ ትግሉ ይቀላቀሉ ነው የምለው። ኦርቶዶክስ ከሌለ ምን ሆኖ የማዕረግ እኮ እንደዚህ ሰው የሚንቀጠቀጥላችሁ በዚህ በኦርቶዶክስነታቸው በስቃላቸው ስልጣን ነው። ያን ስልጣን ደግሞ ካላከበሩ ያው እኛ የምንጠፋለን። ጊዜ ጉዳይ ነው፣ መጥፋታቸው አይቀርም። እግዚአብሔር በቃ እስከሚለን ድረስ መታገል አለብን። አመሰግናለሁ። ምንም አላሰብኩም። እናመሰግናለን። አርሲ ጊዜ በሰው ሕይወት ዘበት አይታክተው እኔ ምላሽ ማጣ መጠየቄን አልተው ኩታ ገጠምናቸው አልፋ ኦሜጋ እንዴት ይመሻል በቅጡ ሳይነጋ ማን ገደለው ሰው ማን ዘረፈው ህዝቡ ማን አሰረው እግሩን ጉልበቴን ምን በላው አቅሜን ማን ወሰደው አሩሲ ላይ ሲደርስ ሁሉም ሆዴ ባሰ አሩሲ ላይ ሲደርስ ሁሉም ሆዴ ባሰ ማሳረጌ የአሩሲ ስንዴ አልበላም ይቅርብኝ ማረሻው ጎራዴ ውሃው ደም ሆነብኝ። አሁን ደግሞ ከወንድማችን ጋር መፈክር መስማት እንላለን። አመሰግናለሁ። ሰላም፣ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ጥያቄ ያለኝ ግን መጀመሪያ የተለቀቁ ቪዲዮዎች አሉ። ህዝባችን ላይ የደረሰው ግፍ ምን ያህሎቻችሁ አይታችሁታል? ቪዲዮ ህዝባችን ላይ የተፈጸመ ያለውን ግፍ አይታችሁታል ወይ? ደግሞ እንደዚህ እየተባለ ነው እየተፈጸመ ነው ስለሚባል ብቻ ነው እና ውስጣችን ማየት አለብን። ቪዲዮ እየተፈጸመ ያለውን ግፍ ለማዳፈን እየጣሩ ያለውን ግፍ መቃወም አለብን፣ ማየት አለብን ለማለት ለማስታወስ ነው። ሶሻል ሚዲያ ላይ እየተካተላችሁ ያላችሁት ማየት አለብን። እየተፈጸመ ያለው ትክክለኛ ነገር ሁላችንም ማየት ይገባናል። Stop the genocide against Orthodox Christians in Ethiopia. Stop the genocide in Ethiopia. Stop Orthodox genocide in Ethiopia. Stop the Orthodox genocide in Ethiopia. Stop the Orthodox genocide in Ethiopia. Stop genocide against Orthodox Christians in Arsi, Oromia. Stop. Stop.
Stop the genocide against Orthodox Christians in Ethiopia. Stop, stop, stop. Stop the genocide against Orthodox Christians in Ethiopia. Stop, stop, stop. Stop genocide against Amara people. Stop, stop, stop. Justice for RC. Justice for mercy. Justice in Ethiopia. Justice in Ethiopia. Respect human rights violations. Respect human rights in Ethiopia. 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 No more bloodshed 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 in Ethiopia. Abiy must go. Abiy must go. Abiy Ahmed must go. Abiy Ahmed must go. The Nobel Peace Prize winner Abiy Ahmed must go. Let's go. Abiy Ahmed must go. Must Abiy go. Ahmed must go. Must go. Go. The Nobel Peace Prize winner Abiy Ahmed must go. Abiy Ahmed must go. 2019 Nobel Peace Prize winner Abiy Ahmed must go. Let's go. Abiy Ahmed is a dictator. He's a dictator. 2019 Nobel Peace Prize winner Abiy Ahmed is a dictator. He's a dictator. 2019 Nobel Prize winner Abiy Ahmed is a dictator. He's a dictator. Abiy Ahmed is a dictator. Stop Amara genocide in Ethiopia. Stop, stop, stop. Stop Amara genocide in Ethiopia. Stop, stop, stop. Stop killing Amaras in Ethiopia. Stop, stop, stop. Stop killing Orthodox Christians in Ethiopia. Stop, stop, stop. Stop killing priests in Ethiopia. Stop, stop, stop. Stop killing monks in Ethiopia. Stop, stop. Stop burning churches in Ethiopia. Stop burning churches in Ethiopia. Stop drone attack in Ethiopia. Stop, stop. Stop drone attack in Ethiopia. Stop drone attack in Ethiopia. Stop killing priests in Ethiopia. Stop killing priests in RC. Stop, stop, stop. Stop killing priests in RC. Stop, stop, stop. ፍትህ ፍትህ ፍትህ፣ ፍትህ። ፍትህ ለአማራ ፍትህ ለአማራ። ፍትህ ለኦርቶዶክስ ፍትህ ለኦርቶዶክስ። ሙስሊሞች በሙስሊሞች ላይ የሚፈጸመውን ግፍ እንቃወማለን። እንቃወማለን። የኢማሞችን መገደል እንቃወማለን። እንቃወማለን። የመስጊዶችን መፍረስ በአዲስ አበባ እንቃወማለን። እንቃወማለን። የቤተ ክርስቲያን መቃጠል በአርሲ እንቃወማለን። እንቃወማለን። በኦርቶዶክስ ላይ የሚፈጸመውን ግፍ እንቃወማለን። እንቃወማለን። በኦርቶዶክስ ላይ የሚፈጸመውን ግፍ እንቃወማለን። እንቃወማለን። ስቶፕ ጄኖሳይድ ኢን ኢትዮጵያ! Stop genocide in Ethiopia. ስቶፕ ጄኖሳይድ ኢን ኢትዮጵያ! Stop, stop, stop. ስዊድን Sweden, ስዊድን Sweden. ዲማንድ ጃስቲስ ኢን ኢትዮጵያ! Demand justice in Ethiopia. ስዊድን Sweden. ዲማንድ ጃስቲስ ኢን ኢትዮጵያ! Demand justice in Ethiopia. ስዊድን Sweden. ስዊድን ገቨርንመንት Sweden government. ስዊድን ገቨርንመንት Swedish government. ስቶፕ ሳፖርቲንግ ዘ ዲክቴተር አብይ አህመድ! Stop supporting the dictator Abiy ስቶፕ Ahmed. ስቶፕ ስቶፕ! Stop, stop, stop. ስዊድን ገቨርንመንት Government. ስዊድን ገቨርንመንት Sweden government. Stop supporting the dictator in Ethiopia, Abiy Ahmed. Stop, 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 stop. stop, stop, stop. Sweden government. Sweden government. Stop supporting the dictator, Abiy Ahmed. Stop, stop, stop. Sweden government. Sweden government. Stop paying taxes. Stop, 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 stop. stop paying tax money for Abiy Ahmed. Stop, stop, stop. Stop paying our tax money for the dictator. Stop, stop, stop. Sweden government. Sweden government. Stop supporting the dictator, Abiy Ahmed. Stop, stop, stop. Stop supporting the dictator Abiy Ahmed. Stop, stop, Abiy stop. Ahmed must go. Abiy Ahmed must go. Abiy Ahmed must go. Abiy Ahmed must Sweden go. government. Sweden government. Stop supporting the dictator in Ethiopia. Stop, stop, stop. Sweden government. Sweden government. Stop supporting the dictator in Ethiopia. Stop, stop, stop. Justice, justice, justice. Justice, justice, justice. Justice, justice, justice. Justice, justice, justice. Justice for Orthodox Christians. Justice, justice, justice. Justice for Orthodox Christians in RC. Justice, justice, justice. Justice, justice, justice. Justice, justice, justice. Justice for Orthodox Christians in Ethiopia. Justice for Orthodox Christians in Stop Ethiopia. killing priests in Ethiopia. Stop killing Christians in Ethiopia. Stop killing
monks in Ethiopia. Stop burning churches in Ethiopia. We demand justice. We need justice. We need justice. We need justice. Stop the genocide in Ethiopia. Stop killing Christians in Ethiopia. Stop killing Christians in Ethiopia. Stop the genocide in Ethiopia. Protect the Amhara people. Protect the Amhara people in Ethiopia. Sweden government. Sweden government. Stop supporting the dictator in Ethiopia. Stop supporting the dictator in Ethiopia. Sweden government. We demand justice in Ethiopia. Justice in Ethiopia. አመሰግናለሁ። እስቲ አንድ ነገር እንበል። እረኛ የተሰጠው ቤት እረኛው ከብቶቹን ካልሰበሰበ እረኛው ከብቶቹ መበተናቸው የማይቀር ሁሉንም እያልኩ አይደለም። የኢትዮጵያ አባት